ቀንዳም 666 አንተ በስማም አንተስ ውሸታም አቴቴ ሰውም እየነካ ነው ሰውም እያበሳጨ ነው ይሄ መሆን የለበትም ምን ባደረኩኝ ሰውም ያዳምጡ መጀመሪያ አራም አዳመጫ ይደፈ ዝም ብለ ለምን አታወራም አንተ ለኔና ለመኮነን የተመለሰ ሰው የለም ከወንድሜ ራስ ወረድ ከኔ ወረድ ቆይ እስኪ እኔ አልገባኝም እቴቴ ማለት አንተ ግን ተጠንቀቅ በመንገናኝበት መንገድ እንገናኛለን ስለዚህ አፈንዝጋ ምንድነው ግን የሞተ ሰው መታነሱት እንዴ እቺ ሴትዮ ሙታ ተቀብራለች እኮ የለችም ለምን ታነሷታላችሁ ይሄ መኮንን የተባለ ሰው ጭራቅ ነው እንጂ ወይ የጭራቅ ጅራት አስከትሎ እንደው እንጂ እኔ ሊገባኝ አልቻለም እሱንም ጭምር ነው አንተንም ጭምር ነው መቀመቅ ማስገባት ግን ከመታሰር በፊት እንደ ማጅራት ነው የኛ ፈላስፋ የኛ አስፈራሚ እንዴት ነህ እነዚህ ሁለት ጓደኞችን እንድታወራ አልፈልግም በቃ ተወኝ አንተ ነፃ ልትሆን ውክልናህን አንስተህ የፈለከውን ነገር ስትሰራ ከርመህ አንተ ነፃ ልትሆን አይሆንም እቴቴ ይኸውልሽ ተረጋጊ ትክክል ነው መንታት የላትም ትግስት እኔ ብሎ አስፈራርቶኝ ነው ብዬ ነው አንገትህን ማስመታ እንድታክ መጀመሪያ እኔ አሁን ግንዛቤ ውሰድ እኔ ስለሞተ ሰው አይደለም ማራው እኔ ከሞቱት በታች አይደለም እንዴ አሁን እዚህ ያለው ካሉት በታች እኮ ነው ይኸውልሽ የኛ ፈላስፋ የኛ ወጣይ አልታየችም እኔ ጋር እህቷን አሳክሚልኝ አንቺ ጋር ትቆይ በ8 ዓመት ውስጥ ብቻ ከ10 በላይ ሳይቶችን በከፍተኛ ጥራትና ታማኝነት ገንብቶ ማስረከብ የቻለው ቴምር ፕሮፐርቲስ በአሁኑ ሰዓት ቤት ለመግዛት ላሰባችሁ ታላቅ የምስራች ይዘንሎት መተናል ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ባለ 1 መኝታ 78 ካሬ በ5.4 ሚሊዮን ብር ባለ 2 መኝታ 81 ካሬ በ5.7 ሚሊዮን ብር ባለ 3 መኝታ 117 ካሬ በ8.1 ሚሊዮን ብር ጠቅላላ ክፍያ በሳር ቤት በአዋሪ በፒያሳና በአያት በከፍተኛ የ35% ታላቅ ቅናሽ የእድሉ ተጠቃሚ እንዲሆኑ ተጋብዘዋል እንዲሁም የንግድ ሱቆችን በፒያሳና በገላን ቃሊቲ በተለያዩ የካሬ አማራጮች ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጥን እንገኛለን ለበለጠ መረጃ በ0941 60 50 92 ወይንም በ0922 52 25 84 ላይ ይደውሉልን ቴምር ፕሮፐርቲስ እህት ሞታለች አልሞተችም ትግስት በህይወት አለች የለችም አልሞተችም አለች ምን አይ በአግባብ መጠየቅ እንደዚህ ነው በአግባቡ ጠይቃለሁ አይ እስኪ ተወኝ እሷ ነገርማ በከንቱ ነው የቀረው በቃ ከባድ ነው አሁን ስለሷ እኔ ወጣ ተለማ አንተ ተስተዋለችም የገዛ እህትና ወንድም ነግረውኛል ተብረኛላ ነገር ተደውሎ ምንድነው ምናምን ስንል ትግስት አረፈች ምናምን ነገር የሚባል ነገር ተሰማ እንዴት እንደዚህ ሊሆን ይችላል አሁን እያልከኝ ያለው ደግሞ እብድ ስለነበርኩ ነው እንደዛ ያያልኩ የነበረው ምናምን ልትል ነው ደግሞ አንቺ ምን ሰሪያለሽ እዚህ እንዴ ቁጭ በል ያስፈራራይ ነው ያልሄድክበት ያልማሰንክበት ቦታ የለም ይሄን ያክል ለኔ ነው ወንጀለኛ ለማድረግ ነው ከአንድም ሁለቴ ተደጋጋሚ ጊዜ ከአቤል እናት ጋር አይቻታለሁ ብለህ እሪ እንቧ ስትል ነበር የአቤል እናትን እቤቷ ድረስ ይርክ አምጫት ካለበለዛ እገልሻለሁ ያልካት ስታስፈራራትም ጭምር ነበር አው የገባው ወደ 4 ሚሊዮን ብር ነው ያዩት ደረ ምንድነው ስለምንድነው ታወራ ምንድነው እንዴ አንቺማ ተከፍሎሻል ለፍልፊ ችግር የለም ምንድነው የሚከፈለኝ አንተ ብለኛል እኮ ብለሃል አንተ ነው የምትናገር ያሸረ ምንድነው እየፈለክ ነው እዚህ ተቀምጣ አሁንም እየጠበክ ነው ተስፋ አልቆረጥክም ቆይ እንዴት ነው ነገሩ ስንለው አላየዋትም ተሳስቼ ነው በህይወት አለች ብላል አለች የት ነው ያለችው ለምንድነው ሞታለች ይያልክ ያለው መጀመሪያ ተረጋጋ በቃ ምንድነው እንዴ ለቀኝ አሁንም ተረጋጋ በቃ ተውልከኝ ወደ 4 ሚሊዮን ምናምን ብር ገውቶለታል 4 ሚሊዮን ብር አዎ ከዛ ደንግጬ እንዴ ከየት ነው የመጣው ያለፈ ትዝታዬን ቀስቅሰህ ሌላ ነገር ውስጥ አታስገባ ኧረ እባክህ ያለፈ ትዝታህን ቀስቅሼ ሌላ ነገር ውስጥ አላስገባ ለምንድነው ታዲያ ሞታለች ይያልክ ያው ታናኝ በጣም አዝኜብሃለሁ ግን ሁሉ ጊዜ ከኔ ራስ አትወርድም ለምንድነው ግን አንተ ምንድነው ቆይ ይሄን ያክል አመት አብሮ መኖር ቀላል አይደለም ለምንድነው በኔ ላይ ፎከስ የምታደርገው ምን ያጠፋሁት ነገር አለ እንደው ደካማ እናት የለህም አሮጊት እናት የለህም ለምንድነው ግን አንተ ፎከስ እኔ ላይ የሚሆነው ምን ባጠፋው ነው ይሄን ሁሉ ወንጀል በኔ ላይ የምዘፈዘፉት እቴቴ እኔ ይኸውልሽ አንቺ ላይ ፎከስ እያረኩ አይደለም እኔ ስራዬ ላይ ነው ፎከስ እያረኩ እያረክ ነው እንጂ
ስራውን ስትሰራ እኮ ሰውን መንካትህን ማወቅ አለብህ። ሰውም እየነካህ ነው፣ ሰውም እያበሳጨ ነው። ይህ መሆን የለበትም። ምን ባደረግኩ ቆርሼ እንጀራ ስለበላሁ ነው? እንደ ዙሮ ከዚህ ሰውዬስ ጋር ለምን ታገናኛለህ? ማገናኘት የለብህም። እኔ እሱ እኮ ይሄን ሁሉ ነገር ጠምጥሞ ከወንድሜ ጋር እንድንነካካ ያደረገው ሁሉም ነገር ያመጣው እሱ ነው። እኔ ከሱ ጋር ልታወዳደረኝ አይገባህም። በጣም ነው እልም አድርገህ ያጠፋኸው እንጂ ወንድ አተህ ነው እንጂ አንተ እኮ ወንድ አተህ ነው እንጂ እልም አድርገህ ጥፋት ያጠፋኸው አንተ ነህ። ምክንያቱም አሮጌት ነው። አይ ተው፣ ይሄ ውክልና እኮ አትርመስመሳውን ዝም ብለህ አትርመስመስ። ይሄ ውክልና እኮ ነገ ይነሳል። ይሄን እንድታቅ እኮ ነው ያጠፋሁት ነገር ካለ እኮ ድሮ አጥፍቻለሁ ትላለህ። እንዳንተ አጥፍቻለሁ እኮ አትልም። ምክንያቱም መብት ተሰጥቶሃል፣ ባለመብት ነህ። የፈለከው ነገር ካለ ይቅርታና ናት ብለህ አንተ እየተሰራ ያለውን ነገር አታውቅም። በድርጅቱ ስም እኔ ሁለታችሁም በድርጅቱ ስም እየተሰራ ያለውን አንተም ያው ነህ። ለእኔና ለመኮንን የተመለሰ ሰው የለም። ከወንድሜ ራስ ወረድ፣ ከእኔ ወረድ። ቆይ እስኪ እኔ አልገባኝም እቴቴ ማለት ወንጀልን በማሳደድ ነው እኔ ጥፋተኛ ሆንኩት? ምን እንዴት ብሎ ይገባሃል? ልብህ ተደፍኖ ምን ማለት ነው? በሰው ሀብት በሰው ገንዘብ አሳጎርጓሪ ዘንዶ ያወጣል። መጎርጎር ነው ስራቸው። ቆይ ልጅሽ ላይ የደረሰውን ነገር ለመከላከል በመሞከርኩ ነው እኔ ጥፋተኛነቴ? ምቀኝነት ነው። ዞሮ ሁላችሁም ምቀኝነት ነው። ምቀኛ ለምን ቆርሳ በላች፣ ለምን ለበሰች፣ ለምን አጌጠች፣ ድርጅቱ በሷ ስም ለምን ሆነ ነው። ስለዚህ ስም ሆነብኝ እንጂ ዞሮ በእርግጥ በልቻለሁ ጠጥቻለሁ፣ ግን ውስጡ የሚሰራውን ነገር እኔ ምንም የማውቀው ነገር የለም። በቃ ይሄን ሁሉ ነገር ደግሞ ያደረገው እሱ ነው። ስለዚህ እኔ ለልጅሽ በመከላከሌ ዝም በል እስኪ አንተ ዝም በል ምንድነው አሁን ዝም በል። ያወራነው እናንተ አውርተናል አይደል? አሁን አፍህን እንዳከፍት ዝም በል። ምንድነው በየደረስክበት ሁሉ የምትቀጥፈኝ? እኔ ምን አጠፋሁኝ? ምን አጠፋሁኝ? ያውላ ነገር ተናዛላ አይደል? ከመኮንን ጋር ዲል እንዳረክ እንደተስማማ እያንዳንዱ ነገር ተናግራል አይደል? በትዕግስት ጉዳይም ቢሆን አይደል? ስለዚህ አፈን ዝጋ። ምንድነው ግን የሞተ ሰው የምታነሱት እንዴ? እቺ ሴትዮ ሙታ ተቀብራለች እኮ የለችም። ለምን ታነሷታላችሁ? ይኸውልሽ እቴቴ አንድም እዚህ ጋር ዛሬ እንድትመጪ የፈለኩበት ምክንያት ስለዚህ ጉዳይ እንድናወራ ነው። ስለ ትዕግስት ጉዳይ። እኔ ከሞተ ሰው ጋር ምን አነጋገረኝ እንዴ? ከሞተ ሰው ጋር ከተቀበረ ሰው ጋር ምን የሚያነጋገረኝ ነገር አለ? እኔ ከወንድሜ ጋር እንጂ ከሷ ጋር ምን መቀበሯን መቻየሽ? ተቀብራለች የተባለው እንግሊዝ ሀገር መቀበሯን የታየሽ? እንግዲህ አዳሜ ሂዶ ለቅሶ ይደርሳል። እኔም ደርሼ መጥቻለሁ። ሌላም እህት ተብዬም ደግሞ መታ የት እንግሊዝ ሀገር ሄደሽ ነው ምንትያነኝ ብላ መታ ደርሳ ሄዳለች። እኔ ስለመሞቷ እንጂ ማውቀው ስለሌላ ነገር ማውቀው የለም። ሌላ ነገር ሆነ የሚባለውን ነገር መኮንን ጠይቁት። ማውቀው ነገር የለም። እሺ ይኸውልሽ እቴቴ ዋነኛው ጉዳይ የመጣሁበት ጉዳይ ስለ ትዕግስት ጉዳይ ነው እና ቆዩ ችግር የለውም። ነገር ግን ድርጅቱ ላይ እየተሰራ በነበረበት ሰዓት ተወካይ የተባለው ሰው እየመጣ አንቺን ፊርሞች ያስፈርምሽ ነበር አይደለ? ያው ከሞላ ጎደል ስለዚህ ልሽ አሁን እኔን ከመውቀስ ይልቅ ዛሬ ይሄው ሁሉ ነገር እሱ እንዲነግርሽ ነው እዚህ የመጣሁት። እዚህን ምን እንደመጫ ያልኩት እስካሁን ድረስ ስታስፈርማት የነበረው ፊርማ እያንዳንዱ ወረቀት እያመጣ ስታስፈርማት የነበረውና ድርጅቱ ምን እንደሚሰራ እንደነበር ተናዛል። ስለዚህ አሁን እንድትነግራት ፈልጋለሁ። አንቺም ይሄው እንድትሰሚ ይፈልጋሉ። እኛ ስለ ድርጅቱ በውስጥ በኩል ምን እየሰራ እንደሆነ ነግረንሻል። አንቺ ግን አምነሽ ልትቀበይን አልቻለሽም፣ አልፈለግሽም። ድርጅቱ ንጹህ የሆነ ግብረሰናይ ድርጅት ነው ብለሻል። ከላይ የተቋቋመበት መልኩ በግብረሰናይ ድርጅት ነው። ነገር ግን ውስጥ ለውስጥ የሚሰሩት ደግሞ ወንጀል ነው። ያንን ደግሞ አምኗል። ይሄው ከራሷ እንደበት ጠይቂው። ምን ብሎ ያምናል? ይሄው ጠይቂው። ሰው ገድያለሁ ነው፣ ሰው ገድላለች ነው፣ እኔ ተወካይ ነኝ፣ ሰው ገድያለሁ ነው። ድርጅቱ እየሰራ ያለው አላማው ሌላ ነው። ድርጅቱን የምትመራው እሷ ናት ነው ምንድን ነው? ወይ በድርጅቱ ስም ስላንቺ አይደለም እቴቴ፣ እባክሽን ስሚኝ። ስላንቺ አይደለም ስለ ድርጅቱ ነው። አንቺን እየመጣ የሚያስፈርምሽ ወረቀቱ በጠቅላላ እያንዳንዱ ማን ነው ሐሰተኛ ወረቀት ወይም ደግሞ ወንጀል የሚከናወንበትን ወረቀት ነበር እየመጣ ሲያስፈርምሽ የነበረው። ይሄው ጠይቂው። የሚያስፈርምሽ ሰውዬ ፊት ለፊትሽ ቁጭ ብሏል። አምኗል እሱ። ለማን ነው ያመንከው? የኔ ጌታ ምን ማመን ማለት ምን ማለት ነው? ድርጅቱ መጥፎ ስራ ነው የሚሰራው፣ ሰው ይገላል፣
ሰው ውስጡ ተቀብሯን ሰው እንዲህ አድርጓን ነው ምንድነው ያመንከው የምታውቀው ነገር ያለው? እኔ በእርግጥ የማውቀው ነገር የለም። አንተ የምታውቀውን እስቲ ያስረዳኝ። አሁን እሱ እንደሚለው ያው ድርጅቱ ብዙ ሰው ማያውቁት ነገር ይኖራል። እኔም አላውቀውን ነገር ታዲያ አምጥተህ የምታስፈርመኝ ምን ብለህ ነው የምታስፈርመኝ? ሳላውቀው የምታስፈርመኝ ነገር ምንድን ነው? እንደገና ደግሞ አሁን ስትሰራቸው ስታረጋቸው የቆዩትን ነገሮች አሁን ብታወጣው ምን ጥቅም አለው? እኔንም ልታሳስረኝ ነው? እኔንም ልታስገድለኝ ነው ወይስ ምንድን ነው አላማ? እንደዛ ሳይሆን አሁን ይሄንን እኔ ያወጣሁበት ምክንያት ራሴን ነፃ ለማድረግ ነው። ሁሉም ሰው ራሱን ኧረ ሙት ማን ይሙት? ኧረ አንተ ነፃ ልትሆን ውክልናህን አንስተህ የፈለግከውን ነገር ስትሰራ ከርመህ አንተ ነፃ ልትሆን አይሆንም። እኔና መኮንን ደግሞ እንገናኛለን። ይመጣል፣ እንደወጣ የሚቀር እንዳይመስልህ ይመጣል። ስማ ቀላል ነው። ወጣቶችን ለምን ዓላማ ነው የምትሰበስቧቸው? ብር ካለ በሰማይ መንገድ አለ ነው። ይመጣል። ወጣቶችን ለምን ዓላማ ነው የምትሰበስቧቸው? ንገራት ለቴዲ። ያው ወጣቶችን አንደኛ መጀመሪያ አካባቢ ድርጅቱ የሚሰራው ብዙ ስራዎችን ያው ወጣቶችን ለተለያየ ዓላማ ነው የመለመላቸው የነበረው። ማለት ይህን ስል እኔ የለውበትም እዛ ውስጥ የለውበትም ምናምን የሚለውን ገለመሌን አቁመህ ተናገር። አይሰራም። መጀመሪያ አዳምጡሽ። እውነቱን ደግሞ ብታወጣ የምትለቀቅ እንዳይመስልህ። እኔ በእርግጥ ልፈርም እችላለሁ። ብዙ ግንዛቤ የለኝም፣ ብዙ እውቀቱም የለኝም። እኔ ወንድሜ ድርጅቱ ለዚህ አይነት ነገር ነው ብሎ አሳምኖኝ ነው የተቀበልኩት። ውክልናውን የወሰድከው አንተ ነህ። በውክልና መሰረት መጥፎ ወረቀት አስፈርሚያታለህ። አልገብተሃል። አምነህ ከሆነ ትገባበታለህ። በገባህ እኮ እሱን ላስረዳዎት እኮ ነው። ምንድነው እየሆነ የነበረው? ከኔም ጋር የነበሩ አንዳንድ የስራ ኃላፊዎች ወረቀቶችን ይሰጡኛል። እኔም ደግሞ በእርግጥ ከበላይ እንደመሆኔ አቶ መኮንን እመልክለታለሁ። እነዛ ፋይሎች አሁን ልክ እንዳልሆኑ አውቃለሁ። እነዛ የሚፈረሙ ፋይሎች ከዛ በኋላ አቶ መኮንን ካያቸው በኋላ ወንጀሉ አንተን አይመለከትም። በውክልና መሰረት ሞኞቹን ጅሎቹን ባለሀብት ናቸው፣ በገንዘባቸው ይወጣሉ እያልክ እያመጣህ ታስፈርመኛለህ ማለት ነው። እኔ ደግሞ አንተ እንዳመንከው እኔም ደግሞ አይ ፈርሚ ብሎ አስፈራርቶኝ ነው ብዬ ነው አንገትህን ማስመታ። ይሄ እንድታውቅ መጀመሪያ እኔን አሁን አይ ግንዛቤ ውሰድ። እኔ አስጨርሽ መጀመሪያ ጠምጥመህ የለ በወንድሜ ላይ ጠምጥመህ የለ እኔ ደግሞ በአንተ ላይ ጠምጥመህ አስፈራርቶኝ ነው የፈረምኩት ነው የምለው። በቃ ትክክለኛው እርሶ መጀመሪያ እኔን ያስጨርሱኝና ከዛ በኋላ ምን አስጨርሳለሁ? ወንጀል በኔ በጭንቅላት እየጠመጠምክ እንዴት ብዬ ነው የማዳምጠው? አንዴ እባክሽን እየተናገርኩ ያለሁት እኮ አንዴ እስኪ ድርጅቱ እየሰራ ያለውን ስራ እየነገረሽ ነው። እስኪ ስሚው። እስኪ መጀመሪያ መስማት ይቀድማል፣ ከዛ በኋላ ነው። አንተ ደግሞ ፈርማ ነው እንደዚህ የምታስደርገው እያለኝ አይደል እንዴ? አስፈርሚያታለሁኝ ችግሩን አውቀዋለሁ እያለኝ ነው። ምንድነው አንተ ስራስህ የምትለው? አንቺም ይኸውልሽ አንቺ እኮ አይደለም ይኸውልሽ፣ አልሰማሽኝም እኮ እኔ ከዚህ በፊትም እኮ አናግሬሻለሁ። ድርጅቱ መልካም ስራ ነው የሚሰራው። ደጋረክ እሰይ ተሰቃይ ተቆረጨ የሚለኝ የለም። እሱንም ጭምር ነው መቀመቅ ማስገባ። ይሄን እንድትረዳ እሱንም ጭምር ነው አንተንም ጭምር ነው መቀመቅ ማስገባ። ግን ከመታሰር በፊት እንደ ማጅራፕት ነው ማስገባ። እባክሽን ተቴ ልጅ ተረጋጊ። ተቴ እባክሽን ተረጋጊ። እሱን ሳይሆን አሁን ማለት ያለው እውነቱን ነገር ነው እየተናገርኩ ያለሁት። እርስዎ ስለዛ ጉዳይ ይወቁ አይወቁ አላውቅም፣ ግን እኔ ሳስፈርሞት እነዛን ፋይሎች አቶ መኮንን አይቶ ከላኩለት በኋላ ሄደ እሳቸውንም አስፈርም ሲለኝ ነው የመጣው ማስፈርመው። ግን ልክ ያልሆኑ ነገሮች እንደሆኑ አውቃለሁ። ስለዚህ ወረቀቱን ቀድመህ መኮንን ነው ወደ እሳቸው የሚመራኝ አቶ መኮንን ነው። አቶ መኮንን ሲመራኝ ቢሆን እኔም ቢሆን መኮንን ቁጭ ብሎ ይሄን እንደባ የሚሰራ ከሆነ አንተ ተጠያቂ ነህ። ምክንያቱም አምነህ አይተህ ባይነህ አይተህ አምነህ እንዲህ በናረገው ጥሩ ነው ብለህ ተስማምተህ ነው ካለቆች ጋር የመጣኸው። እግዚአብሔር ይስጥህ። ጥሩ ነው ላንተ በራሱ እኮ በዋናነት እርሶ ስለዚህ ጉዳይ ይወቁ አይወቁ ማለት ነገር የለም። ስለዚህ ሰው ይፈርማሉ። ስለዚህ ደግሞ በሚፈርሙበት ሰዓት እርሶ ይሄ ነገር አንብበው ጥሩ ነው አይደለም ብለው ማየት የራስዎ ስራ ነው። ትልቁ ስራ የእርሶ ነው። ማንበብ እንደማችል ታውቃለህ አይደለ? እኔ እንደማላነብ ታውቃለህ። አንብብልኝ ብዬ አስነብብህ ነው የምጽፈው። ዋናዋን ነገር ትንሿን ታነብና ያኛውን ነገር ትተህ እኔ እናገራለሁኝ ለሚመለከተው ሁሉ። መጀመሪያ አንተን ጭዳ ነው ማስደረገው። ይሄ እንድታቅ ቢያንስ የእናትነትን ተወራ። እኔ አያት ሆናለሁ፣ እንኳን እናት አያት ሆናለሁ። አንተ ቆሻሻ ነገር ሲሰራ
አይ እቺ ሴትዮ ፈቅዳለች ወዳለች ማለት ነው። እርሶ እያሉ ያሉት ራስዎን ነፃ ለማድረግ የኔ ማጅራት እኔ እውነቱን ነው እየተናገርኩ ያለሁት። የኔ ማጅራት ይቆረጥም ይፈለጥ አንተ እውነተኛ ሌላ ውሸት። ስለዚህ ያለበት ይገንበት ነው ነገሩ። ስለዚህ እርሶ እያወቁ ነው ነገር እያደረጉ ያሉት። እኔ ደግሞ ባንተ ላይ ነው ያያችሁ ነው እንግዲህ ከእሳቸው ማልጠብቀውን ነገር ማጅራትን አስመታለሁ። ዝጋፈን ዝጋ ወሬ እንዳታወራ ቆሻሻ። ጭራሽ ደግሞ ስለ ሰው ሌላ ነገር ልታወራ ትፈልጋለህ እንዴ? እንደማታየው በያወካ እንደ እየመጣ ስታስፈርማት የነበረው መስሎታል። እሱ አሁን በመኮንን ላይ በእህትየዋ ላይ አንድ ነገር በሆን ግን ያያችሁ እንግዲህ ምንም ዝም ብለህ ምንም የምታመጣው ነገር የለም። ሲጀምር አንድ ነገር ልንገርህ፣ ይሄ እኮ የአደባባይ ዛቻ ነው። አንተ ዝጋፈን ዝጋ። እኔ አሁን ተነስቼ እዚህ ጋር ድጋሜ ከመመታ ዝም በላፈን ዝጋ። በክት አታፍሩም እንዴ? እዚህ ጋር ወጣቱ ላይ እየተጮታችሁበት። እኔ ወጣት ሲመገብበት ሲረዳበት ነው የማውቀው። ያንን ሆን ብለው ልጅ ከላይ ለሰው የሚያሳዩትን ነው። ይሄ ደግሞ እውነትና እንትን አላማው ምን እንደነበረ እስኪ እቴት ይንገርሽ። አላማው ምን እንደነበር ወጣቶችን ሰብስባችሁ ለምን ነበር የምታደራጃቸው? እሺ ያው አላማው ምን ነበር መሰላችሁ? አላማው የተለያዩ አላማዎች አሉት። ከነዛም ውስጥ እንደ 666 አይነት በስመ አብ አምላክ በስመ አብ አንተስ ውሸታም እቴቴ እንደኔ ሆናችሁ እየተናገርኩ እመቤቴ በስመ አብ አምላክ ምንድን ነህ አንተ? ሰው ነህ ወይስ አውሬ ነህ? ታውቃለህ? 666 እባክሽን እሺ በይኝ እባክሽን። ቆይ ምንድን ነው እያደረጋችሁ ያላችሁ? ዝጋፈን ወይ መኮንን የሚሰራው ስራ እዝጎ እባክሽን ተረጋጊ። እሺ እባክሽን እቴቴ አይደለም። ቆይ ቁጭ በይና ይኸውልሽ ገና የምነግርሽ ነገር አለ። ይኸውልሽ ብዙ ነገር የምነግርሽ አለ። ይኸውልሽ ወንድምሽ ሆን ብሎ ይኸውልሽ በኢትዮጵያ የሌለ ነገር፣ በሀገሪቷ የሌለ ነገር፣ ድርጅቱን ስሙን አጥፍታችሁ ሰውን ስሙን አጥፍታችሁ ምንድን ነው የሚደረገው? ድርጅቱ ስም መጥፋት አይደለም። ይሄ ድርጅቱ በውስጡ እየሰራ ያለው ስራ ነው። እሺ በይኝ እባክሽን ነይ ቁጭ በይና ገና ብዙ ነገርሽ ነገር አለ። ወንድምሽ አንቺ ላይ እየተጫወተ ነው። ከዚህ በላይ ምንድን ነው የሚነገረው? የኛ ፈላስፋ የኛ አስፈራሚ እንዴት ነህ? የት ነው የከረምከው? እባክህ እችንማ እኔ እውነት በአዲስ አበባ በእውነት በኢትዮጵያ አልተወለድኩም። እውነት እኔ ሰው አይደለሁም ማለት ነው። እሺ ቁጭ በይ እባክሽን። እሺ እባክሽን ተረጋጊ። ዝጋ አንተ ዝጋ ዝም በል አንተ። ይሄንን ልታሰማኝ ነው አንተ ይዘኸኝ የመጣኸው? ትምጣ ትቅረብ ትታይ የምትለው ይሄንን ስሙን ልታስተዋውቁኝ ነው ወይስ በአካል ልትወስዱኝ ነው? መቆም አለብሽ እኮ ቴትዬ፣ እየተሰራ ያለው ነገር ልክ እንዳልሆነ መቆም አለብሽ። ልክ እኔማ አላየሁም አላውቅም እኮ ይሄንን ነገር ይኸውልሽ፣ እንኳን ማየት አልሰማሁም። ይኸውልሽ እነዚህ ነገሮች አንቺ ይኸውልሽ አውቀሻቸው አሁን ላይ ነገርንሽ እንድትቃወሚ ስለምንፈልግ ነው። በቃ የምታውቂውን ነገር ይሄንን መኮንን የሚባል ሰውዬ በተለያየ በቴሌግራምም ሆነ በምንም ሆነ ጥሩትና ይምጣ፣ ከላይ በስሜ ያለውን ነገር ያውርድ። በቃ እኔ ይሄንን ነው የምስማማው። የማውቀው ነገር የለም። አስወርዱልኝ ከላይ ላይ ለልጅም ንገሩት ሚስጥሩን ችግሩን። እኔ እንኳን ማየት መስማት አልፈልግም እንደዚህ አይነቱን ነገር። እግዚአብሔር ይስጥህ። የኛ ፈላስፋ የኛ ወጣይ እኔ ምን አጠፋሁኝ? እኔ እኮ እውነቱን ነው እየተናገርኩ። አንተ ዝም በል አንተ። ምን አጠፋሁት በል አንተ። ጥፋት ከዚህ በላይ ምን አለ? በበላይነት ሆነ አይደል ድርጅቱ ስማር የነበረው አንተ የሌለ ነገር ስሙን የማናውቀውን ነገር የማይታወቅ ነገር ተደርጎ ተሰምቶ አይታወቅ። ይሄ አንደኛ
የኢትዮጵያን ስም ማጥላሸት ነው። ሁለተኛ ድርጅቱን ስም ማጠልሸት ነው። ሶስተኛ የሃይማኖትን ጉዳይ ማበላሸት ነው። ሃይማኖት የላችሁም ማለት ነው። እንዴት ነው አባባላችሁ፣ አሰራራችሁ? የመኮንን ነግሬዋለሁ ስትል እኮ እህቴ ማብራ እንደዚህ አይነት ነገር ትስራ፣ ታድርግ፣ ታጥፋ፣ ትፈርም፣ ኃላፊነቱን እሷ ትውሰድ። እኔ በዚህ ሚዲያ ስም፣ በሱ ስም፣ በእናንተ ስም መኮንን የሚባል በለው እንጂ ፍጭስ ወንድሜ አልለውም። ይሄንን ነገር በህይወቴ ላይ የመጣ ነገር ወንድሜ አልለውም። አቶ መኮንንን አስመጡልኝ በምንም ብላችሁ ድርጅቱ ይመርመር። እኔ ባላየሁት እኔ ባልሰማሁት እሱ በሚያውቀው እየመጣ እያስፈረመኝ፣ ግን አንብብልኝ። ብዙ ምን ንባብ አልችልም፣ እውቀት የለኝም፣ ግንዛቤ የለኝም። ለኬሱ ደህናዋን ነገር እያነበበ ያችን እንትኗን አያነብልኝም። እየፈረም ትፈርማለች፣ ታውቃለች፣ መኮንንም ያውቃል ብሏል። ሚስጥር እንዳላወጣ ሌላ ነገር ተቀብያለሁ ከሱ ይላል። የተቀበለውን ነገር ደግሞ ያውጣ። እሺ ትዜ ይህንን ነገር ለማቋቋም ሲፈልግ ከብዙ ሰዎች ጋር ተጣልቷል። መኮንን ማለት ይህንን ድርጅት ገና ሲያቋቁም ጀምሮ ማለት ነው። ኢቭን ከገዛ ባለቤቱ ከትዕግስትም ጭምር ተጋጭቶ ነበር። በደንብ እንድትሰሚኝ ይፈልጋሉ። ገና ይሄ ድርጅት ሊቋቋም ሲጀምር ሲያስብ ከእንግሊዝ ነው አይደለ ፕሮሰሱን የጀመረው። ከእንግሊዝ ይጀምር ስሚኝ፣ ከኢትዮጵያ ይጀምር አይደለም ስሚኝ፣ መኮንን ወንድምሽ ማለት ነው። ትዕግስት ጋር እንግሊዝ ከሄደ በኋላ ከ5 ዓመት ቆይታ በኋላ አይደል ተመልሶ መጥቶ ይሄንን ድርጅት ለማቋቋም የተነሳው። አዎ በጣም ጥሩ። በዛን ወቅት ደግሞ አብሮት የነበረ አንድ ጓደኛው ነበር ገዛ የሚባል ታስታውሻለሽ? ድርጅቱን ሲያቋቁም እሱም ገንዘቡን ፈንድ ያደረገ አይደለ? ይሄ ሰው ድርጅቱን ሲቋቋም እሺ ብሎ አሜን ብሎ የተቀበለው ግብረሰናይ ድርጅት ስለሆነ ነው። ወጣቶች እየመጡ እየተደራጁ በየክፍለ ሀገሩ ከመጡበት ሀገር እየተመለሱ በተሰለጠኑበት ሙያ ማሽን እየተገዛላቸው ስራ ይሰሩ ነበር። መጀመሪያ ድርጊቱ ይሄ ነበር። ነገር ግን መኮንን ይሄ ድርጅት ከተቋቋመ በኋላ ጥሎ ሄደ። ጥሎ ወደ እንግሊዝ ተመለሰ። ሙሉ በሙሉ ከመጀመሪያም ጀምሮ ሲገዛ የተገዛ ባንቺ ስም ነው። ባንቺ ስም እንዲገዛ የፈለገበት መኮንን የራሱ መንገድ አለው፣ ምክንያት አለው። ለምን ብሎ ሲጠይቀውም ይሄ ወዳጁ የመለሰለት ምንድነው? እናቴ ነች፣ እህቴ ነች፣ ለሷ ማስታወሻ፣ ለሷ ውለታ ነው፣ ክብር መገለጫ ነው ብሎ ሆን ብሎ አሳመኖት ነው። ይሄም ሰው ደግሞ ያው ገንዘብ የምናተርፍበት ድርጅት አለም ግብረሰናይ መልካም ስራ የምንሰራበት ድርጅት ስለሆነ ችግር የለውም ባንቺ ስምም ቢሆን ብሎ ነው አሜን ብሎ እሺ ብሎ የተቀበለው። ነገር ግን ከዛ በኋላ ምንድነው የሆነው? መኮንን ጠፋ። ይሄ ሰውዬ ከኪሱ ከገንዘቡ እንዲሁም የተለያዩ ድርጅቶችን እያከሰረ ይሄንን ድርጅት ይበልጥ ማቋቋም ቻለ። ነገር ግን እየተንሸራተተ ሲመጣ አቶ ገዛኝ እየተንሸራተተ ሲመጣ አቅም እያነሰው ሲመጣ ሁለት ባለሀብቶችን ወደዚህ ድርጅት እንዲቀላቀሉና ገንዘብ እንዲረዱ ማህበረሰቡን እንዲያግዙ አደረገ። ድርጅቱን ለማቆም ሞከሩ። ችግረኞች ሰዎች የሚረዱበት፣ ልጆች የሚረዱበት፣ ምግብ የሚመገቡበትን እሱን እኔ የማውቃለሁ። መጀመሪያ የነበሩት 5 ዓመታት አይደለ ድርጅቱ እንደተከፈተ ወደ የነበሩት 5 ዓመታት ይሄንን ነው የሚሰራው። አዎ እኮ ይሄንን ይኸውልሽ ከትናንት ወዲያም ሆነ እኔ የማውቀው ችግረኛ ሲረዳበት ነው አይደለም። እኔን ስሚኝ ቢያንስ እኔ ይኸውልሽ ሂደታቸውን እየነገርኩሽ ነው ያሉት። እነዚህ ሁለት ሰዎች ታውቂያቸዋለሽ፣ ታስታውሻቸዋለሽ አይደለ? አሁን አንተ ለኔ ብትነግረኝ ብትወቅረኝ አይገባኝም። ለምን እኔ ጭንቅላት ያለው ችግረኛ የሚረዳበት ድርጅት ችግረኛ እኮ አሁን እኮ እኔ ያካሄዱን እኮ እየነገርኩሽ እኮ ነው። ችግራቸው የሚለብሱበት ተምረው ሲወጡ አስመርቂያለሁኝ አይቼ። እንግዲህ ሌላ ነገር ምንም የማውቀው ነገር የለም። መኮንን አሁን እኮ ምንም እኮ ተደርጎ ተሸፍኖ አልፏል እኮ ሂዷን አልፏል። አይደለም ይኸውልሽ ነገራቶችን ከመሰረቱ ማወቅ የለብሽም። እቴ መኮንን እየሰራ የነበረውን ስራ ማወቅ አለብሽ። ይሄ መኮንን የሚባል ወንድምም ሆነ ምንም ሆነ ኢትዮጵያ አልገባም ብሎ ነው እንዲህ ያለ ነገር የሚያደርገው እኮ። ይኸውልሽ እኮ እንንገርሽ፣ እስኪ ያለውን የተፈጠረው ነገር እንንገርሽ፣ እናሳውቅሽ መጀመሪያ። ኧረ እኔ ያመኛል ተወኝ እንዴ። እድሜም አይደለም ተግባሬም አይደለም እንዲህ አይነት ነገር እንኳን ላየው ሰምቼም አላውቅም። ይኸውልሽ አንድ ነገር ልንገርሽ እቴ፣ እንግዲያውስ እኔ ብፈልግም ባፈልግም እኔ እነግርሻለሁ። መኮንን ከመጀመሪያም ጀምሮ እቅዱ ይሄ ነገር ስለነበረ 666 ኢትዮጵያ ውስጥ ማስገባት ስለነበረ እነዚህ ሁለት ጓደኞችን እንድታወራ አልፈልግም። በቃ ተወኝ።
በቃ ሰማችሁ፣ አወቃችሁ። እናንተ ሚዲያዎች ናችሁ፣ አወቃችሁ፣ ሰማችሁ። በቃ እንደፈለጋችሁ አድርጎ እኔንም ማሰር ትችላላችሁ። አርጋለች እሷ ናት የምታስፈጽመው ብላችሁ ምትል ከሆነ እኔንም እሰሩ። እኔ ደግሞ እሱን ያለበት ቦታ በህግ አስመጣዋለሁ። በቃ እንደዚህ አይነት ነገር ሁለተኛ እንዳታወራልኝ። በቃ አልፈልግም። እኔ አይቼም ሰምቼም ስለማላውቅ ማለት ነው። በቃ አለቀ። ይሄን ሁሉ ነገር የሚያደርገው ጌትየው ነው። ጌትየው ደግሞ በገባበት ጉድጓድ ይወጣል። ማሚዬ እኔ እኮ ይኸውልሽ አንተ ዝም በል ቁጭ በል ማሚዬ አስኩቶ አራጅ ማሚዬ ማለት ምን ማለት ነው? ይኸውልሽ እና ማሚዬ በመልካም ነገር የሚጠራ ስም ነው። እኔ የማውቀው እቴቴ ስሚኝ፣ በመጥፎ ጥላሸ ተቀብተህ አንተ ዝም በል እንዳታወራ ዝም በል አንተ ነህ ነገሮች መጠቅላላ ያብካካው። ምንም ማታውቀውን ማንበብ ማችለውን እያነበብክ እያወቅ ስለምን እንደሆነ የምታስፈርማት እያወቅ ሆን ብለህ ስታስፈርማት የከረምከው አንተ ነህ። በቃ በራሷ ምናምን እኮ አሁን አውቃቸዋለሁ፣ ያሉትን ነገሮች አውቃቸዋለሁ። እኔ ነኝ የማስፈርምሽ ብሏል። ስለዚህ ቀላል ነው። ይቺ ህግ እንደ ጭራ የመነመነች ናት። ትወጣለች፣ አትሞትም፣ ትወጣለች። እኔ ደግሞ ከሰራው ካደረግኩኝ በዚህ እድሜ መንግስትም ህግም ሁሉም ይፈርድልኛል። እሺ ይኸውልሽ አንድ እሺ ስሚኝ፣ አሁን የእነሱን ጉዳይ ታዩና እኔ የምነግርሽን ነገር ስሚኝ። በስመ አብ ሲሙ ሲጠራ ሰምቼም አይቼም አላውቅም። እንኳን ማየት ስሙ ሲጠራ ምድር ስሙ ሲጠራ ሰምቼም አይቼም አላውቅም። በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ይስጥልኝ። በዚህ በስተርጅና እድሜ በኢትዮጵያ ምድር ተሰምቶ ታይቶ የማይታወቅ ነገር ጀብዱ ስም ሰጣችሁኝ። እግዚአብሔር ይስጥልኝ። አመሰግናለሁ። አይደለም እኮ ቴቴ ይኸውልሽ፣ አይደለም ስሚኝ እስኪ። እኔ እኮ አሁን ምንም ነገር ልትሰሚኛል እኮ አሁን ይኸውልሽ፣ እኔ ከስር ከመሰረቱ እኮ ለመነሳት የፈለኩት ለምንድን ነው የትዕግስትን ሞተች የተባለበትን ምክንያት እንድትሰሚ ስለፈለኩ እኮ ነው። ይኸውልሽ ቴቴ ትዕግስትም ይሄን ነገር እሷ ስለሞተች አይደል እንደሱ እኩል ነው የተሰጠው እኮ። ስሚኝ፣ አሁንም ስሚኝ። ልክ ነሽ፣ አንቺ ትክክል ነሽ። እሷ ስለሞተች የሞተ ሰው ለምን እዚህ ይነሳል? እሷ ሞተች ተብሎ ነው እሱ የእሷ ወንድም ነው የተወከለው። እኔ ስለሞተ ሰው አይደለም ማውራው። እኔ ከሞቱት በታች አይደለም እንዴ? አሁን እዚህ ያለው ካሉት በታች እኮ ነው። እሷ የሞተችው አትሻልም እንዴ? የእሷ ውክልና ነው እሱ እኮ። እሱም ደግሞ ደባ ይኖረዋል አውቆ ነው። በቀል ነው። ይኸውልሽ ትዕግስት ሞተች ተባለ አይደል? አዎ። እንግሊዝ ሀገር ተቀበረች ተባለ። አዎ። እንግዲህ አስክሬኑ አልተመጣም ተባለ። እሷ በሞተች በወር ከ15 ቀኑ አንቺ ጋር ታየች። አልታየችም። እኔ ጋር እህቷ ናት። እህቷን አሳክሚልኝ አንቺ ጋር ትቆይ አለኝ። እንዴት ብላ ትቆያለች? ትንሽም ህመም አለባት፣ አሳክሚያት አንቺ ጋር ትቆይ፣ ብዙ አትቆይም፣ እህቷ ናት አለኝ። እሷን ነው የምትመስለው አንቺ እህትሽን ነው የምትመስዩ። እናቴ አይምሰልብሽ፣ አያርግብሽ፣ የሞተችውን እህትሽን ነው የምትመስዩ ብዬ ስላት አይ እኔ እኮ መንታ ነኝ። ኧረ መንታት የላትም ትዕግስት እንዴ! መንታት እቴቴ ይኸውልሽ ተረጋጊ። ትክክል ነው፣ መንታት የላትም ትዕግስት። መንታ የለም ትዕግስት አንድ እህት ብቻ ነች ያለቻት፣ ሁለት ወንድም ነው ያላት። መንታ ነኝ እኔ። እሷ ግን ጣይነ መንታ ነኝ አለችኝ እኮ እኔ ቤት እኮ ተቀምጣ ነው ያለችው። እሺ የሞተ ሰው ይነሳል እንዴ? አስነስታችሁ ልታመጡ ነው? አይደለም እቴቴ ስሚ፣ አስነስታችሁ ልታመጡ ከሆነ እግዚአብሔር ከሆናችሁ አንታት ጥሩ አለች ትዕግስት። እንግዲህ አይደለም ስሚን እባክሽን፣ ትዕግስት መንታት የላትም። አንቺ ጋር የነበረችው በተደጋጋሚ ጊዜ እሱም አየዋት ብሎ ሲመላለስ የነበረው አንቺ በሰዓቱ ለምንድን ነው በሰዓቱ እንደሌለች የተናገርሽው? ማንም አንቺ ጋር እንደሌለ የተናገርሽ ለምንድን ነው? መንታቷ ከነበረች ወንድሟ መጥቶ ሲጠይቅሽ ለምንድን ነው ያልሰጠሽው? የአክስቷ ልጅ መታ ሲጠይቅ ለምንድን ነው እንትን ያላልሽው? መኮንን ነው ምንድን ነው አንቺ ጋር ትቀመጥ፣ የሃይምሮ ችግር አለባት፣ ትታከም፣ የፈለገችውን ገንዘብ የፈለግሽውን እልክልሻለሁ፣ አሳክሚያት እህቴ፣ ችግር አለባት፣ በለቅሶ ምክንያት በምንም ምክንያት በእህቷ ሞት ምክንያት ችግር አለባት ብሎ አለኝ። በኋላ ደግሞ ሂድና አይተብያለሁ አለመታያት እኮ እንዴ! ምን ማለት ነው? መታያቱም እንዴ አንተ እና እየሰማኝ ነው? ትዕግስት ነው ያየው። እየሰማኝ ነው እንዴ? አሁን እውነታውን ተናገር። ስለ ትዕግስት መንታት እንደሌላት ንገራት። ሲቀጥል ደግሞ እንዴት ነው እዛ ልትሄድ የቻልከውና ትዕግስትን እንድታያት የተፈቀደልህ እንዴት ነው? ንገራት። ነገር እነግራቸዋለሁ። ሰውም ያዳምጡ መጀመሪያ። ኧረ ማዳመጫ ይደፈን። ዝም ብለህ ለምን አታወራም አንተ?
የሞተ ሰው አስነስታችሁ ይዛችሁ መጣችሁ። ጎበዞች ናችሁ። መኮንንም አንተም ጎበዞች ናቸው። በጣም ነው የምትደነቁ። እስኪ ስሚው እስኪ ቴቴ እባክሽ። ምን ልባባ ምን አይደለም ትክክለኛ ነገር ነው። ስሚው የሞተ ሰው አስነስታችሁ ነው መጣችሁ። ያየሃት የሞተች ሰው ናት። እባክሽ ተረጋጊና ያወራ እስኪ አስረዳችኋለሁ። ምንድነው የተፈጠረው? እህቴ እዛ እንግሊዝ ሀገር ሞታለች ከተባለ በኋላ አቶ መኮንን ያው እዛ ሀገር እንድትቀበር ወደዚህ መምጣት የለባትም እዚህ የኖረችበት እንደውም ኢትዮጵያ ውስጥ ከኖረችበት እዚህ የኖረችበት ይበልጣል ምናምን ብሎ አግባብቶ እዛው እንድትቀበርና እኛም ደግሞ ያው ስክሪኗን ሳናገኝ ዙርማችንን አወጣናል። ምንድነው ከዛ በኋላ የተፈጠረው? ከአንድ ወር ከ10 ቀን አይ ቲንክ ለዛ አካባቢ ነው እህቴን አጋጣሚ አየኋት። ሌላ ያያት ከሞተችበት ጉድጓድ ጎትታ አመጣ ወይኔ ጎትቻ አመጣው። ሁሉንም ነገር አስረዳለሁ አልኩ። እህቴን አየኋትኝ። እና ቤት አየሃት? ያየኋት ቤት አየሃት? አንቺ ቤት ሙት ጎታች ነኝ ማለት ነው። ጎበዝ ሙት ጎታች ነኝ ማለት ነው። አንቺ ቤት ስትወጣ አየኋትኝ ነው። ሳትሞት ነው እዛ ሀገር ሞተች ያላችሁት እናንተ? መኮንን አስረዳ መጀመሪያ አስረዳ ያልኩት ለዛ ነው። ሁሉንም ነገር ልንገርሽ። እሺ ከዛ እርሶ ጋር አየኋትኝ። ከዛ ተደጋጋሚ መመላለስ ጀመርኩኝ። ከአንድም 2-3 ምናምን አየኋት። ቤትም መጥቼ አወራኋቸው እንዳየኋትኝ ተደጋጋሚ 3 አካባቢ አይቻታለሁ እህቴን። በመጨረሻም ናት አይደለችም ብዬ ጭንቀት ውስጥም ስለነበርኩኝ ቤትም አውርቼ ስለነበረ ተደጋጋሚም ደግሞ ግን ከዚህ በፊት የሞተ ሰው አይተህ ታውቃለህ? ተነስቶ መጀመሪያ ያስጨርሱኝ። እርሶንም እባክሽ እህቴ ስሚው አይደለም እህቴ ስሚው እስኪ አንዴ የሞተ ሰው ስሚኝ ታውቃለህ? ይኸውልሽ ይሄ ሁላ ነገር አሁን ሴራ ነው። ስለዚህ እባክሽ ስሚው እባክሽ ስሚው ሴራ ነው እኮ ስሪ እኮ ይኸውልሽ ሬሳ እኮ ነው እንግዲህ የመጣው የሞተ ሰው አይደለም። ይኸውልሽ ሞታለች እንዲባል ስለተፈለገ ነው። ብዙ ነገር ነው የተደረገው። ይኸው ስሚው እስኪ ጨርስና ስሚው። ብዙ ጉድ ነው ያለው አሁን ከዚህ ጀርባ ማሚ ብትሰሚ ጥሩ ነው። እና መኮንን ሳትሞት ነው ሞተች ብሎ ለቅሶ ያስለቀሰው? እሷስ ሳትሞት ሞተች ተብሎ ተለቀሰ። እሱ ደግሞ እያለ መቀመቅ ነው መስከረ። ይኸው እሺ ቀጥል ስሚው እስኪ። ከዛ ያን ነገር ሳይ ከአንድም 2-3 ያን ነገር ሳይ እኔም እርሶን እንደውም እንዴት እንደዚህ ያደርጋል እህቴን ብዬ እርሶንም ራሱ ብዙ ነገር ለማድረግ ተደጋጋሚ ተመላልሻለሁ። እህትም እርሶን ላይ ጉዳት ለማድረስ ያን የተፈጠረውን ነገር እኔም በአይኔ ስላየው ትክክለኛ እህቴን ስላየኋትኝ እንዴት እንደዚህ ሊሆኑ ይችላል ብዬ ግን ያው እየፈለግኩኝ ነበረ። አንዲት ቀን ግን አጋጣሚ ያገኘው። ያችን አጋጣሚ ተጠቅሜ ምንድነው ያደረኩት? ሰራተኛችሁ ነበረች ምሽት 2 ሰዓት አካባቢ ነው። አጋጣሚ በር ከፍታ ስትወጣ አገኘኋት። ወደ ውስጥ ስትሄድ ያለውን ነገር ነገርኳትኝ። ምንም እንደማላረግ ብቻ ሁሉንም ነገር አይቼ እንደምወጣ አስረዳኋትኝ። ትንሽ ብር ከፍያት ገብቼ እህቴ መሆኗን ቼክ አድርጌ ልወጣ ስለ አጋጣሚ እሷ አልሞትኩም አለሁ አለች። አይደለም ስሚው እስኪ ቴቴ ስሚው። በመስኮት አይቼ ቼክ አድርጌ እህቴ መሆኗን አረጋግጬ ልወጣ ስል አጋጣሚ በማላውቃቸው ሰዎች ድንገት እንደሱ ከማድረግ አይደለም። ቆይ ዝም በል አንተ። ስሚው ቆይ አንድ ትክክለኛ እህትህ ከሆነች ሞታለች ተብሎ ተለቅሶ አይተሃን ሰምተሃን ነበርክ ተረድተሃን አይደለ? ፖሊስ አምጥተህ እህቴ ሞታለች ተብላ ነበር እዚህ ቤት አገኘኋት ብለህ ለፖሊስ ለምን አልነገርክም? ከሰራተኛ ጋር ምን አደራደረ? ይኸው ቆይ ስሚው እስኪ ቴቴ ቆይ ስሚው እስኪ። እኔ አለሁኝ ለእኔም መንገር አይጠበቅብህም። ህግ አምጥተህ በህጉ መሰረት እህቴ ሞታለች ተብሎ ነበር፣ ግን አሁን እዚህ ቤት አየኋት፣ ቤቱም ይፈተሽልኝ፣ እህቴንም ይኸው እዩልኝ ብለህ ለህግ ለፖሊስ ነበር ማመልከት የነበረበት፣ ዳኝነት እንደነሱ እንዲሰጡ ማለት ነው። ሰራተኛ ጋር ብትደራደር ምን ታገኛለህ? ምን አለ መሰሎት እርሶ ያልተረዱት እኔ መጀመሪያ ሞታለች ስለተባለ ናት አይደለችም የሚለውንም በስርዓት ማረጋገጥ ስለነበረብኝ አይነት ነገር ከሰማህ እሱን ለማረጋገጥ ነው ሰራተኛዋ ከፍዬ አልቅሼ ተረድቼ ነበረ። ግን እዚህ ቤት አየኋት ብለህ ለምን ለህግ አላመለከትክም እኮ? ይኸውልሽ እቴቴ የተፈጠረ ነገር እኮ አለ። እሱ ይኸውልሽ የተፈጠረ ነገር ስላለ እባክሽ ስሚው እስኪ። በሰዓቱ ምንድነው በመስኮት አያት? በመስኮት ስታያት ምን እያደረገች ነበር ያያት? ሳሎን ጭብላ ነበረ። በመስኮት ነው ያየኋትኝ። ሰውም ነበሩ። አይቼ አረጋግጬ እህቴ መሆኗን አረጋግጬ መኮንን ልኮኝ ነው ብለህ መኮንን እኮ እሱ ከዛ በኋላ መጥቶ ያናገረች ሰዓት ነው ይሄ የመጀመሪያው ነው። ለምን አሰሚውም? ይጨርስ እስኪ መኮንንም እጅ አለበት በዚህ ጉዳይ። ቀጥል ተናገር። ከዛ ተመልሼ ለፖሊስ ላመለክት ነበር ሐሳቤ ነው። ምክንያቱም እህቴ መሆኗን እርግጠኛ ስለሆንኩ
ከዛ ልወጣ ስል በማላቃቸው 2 ሰዎች ተያዝኩኝ። ከዛ በኋላ ምንድን የተፈጠረው አላቅም። አንድ ጨለማ ክፍል ውስጥ ወስደው ወረወሩኝ። እዛ ከወሰዱኝ በኋላ 2 እድል ብቻ ነው የሰጡኝ። ምንድን ነው የሰጡት? አንደኛው እድል ራሴን እዛው አጠዋለሁ፣ ያ ማለት እሞታለሁ ማለት ነው። በእነሱ ጨፈለቃለሁ፣ በእነሱ ታግቼ እዛው ለአንዴና ለመጨረሻ ጊዜ እቀራለሁ፣ እህቴንም አላያትም ማለት ነው። ሁለተኛው ከአቶ መኮንን ጋር መደራደር ነው። ስለዚህ በዛ ሰዓት እኔ ልመርጥ የምችለው ነገር ምንድነው? ራስን ማዳን ነው። እንደኛ እህቴን ላገኛት አልችልም እዛ ከቀረሁኝ እኔም። ስለዚህ ከአቶ መኮንን ጋር መደራደር ደግሞ ለእኔ የተሻለ አማራጭ ነው ማለት ነው። በምን ተደራደርክ? ማንም ያደራድርህ? የያዙኝ ሰዎች ናቸው። የያዙኝ ሰዎች ለአቶ መኮንን የሚሰሩ ናቸው። ለአቶ መኮንን የቅርብ ሰዎች ናቸው። አቶ መኮንን እየከፈላቸው ያን ነገር የሚያስፈጽሙ ሰዎች ናቸው። ስለዚህ በዛ መሀል ምንድነው የሆነው? ከአቶ መኮንን ጋር እንድደራደር ነው የተደራደርነው። ደግሞ ከአቶ መኮንን ጋር በቪዲዮ ኮል ነው ያወራነው። በቪዲዮ ኮል ስናወራ ምንድነው የተለያዩ ማጠቅሞችን እንደሚሰጠኝ፣ በተለይ ደግሞ በሰዓቱ የነበረው የ4 ሚሊዮን ብር ስጦታ ነበረ ለኔ። ያን ነገር እንድደብቅ አቶ መኮንን ምኑን ነው የምትደብቀው? እህቱ እንደዛ እናንተ ቤት እንዳለች ነው። እዛ እንዳለች ትዕግስት እንዳለች በህይወት እንዳለች እንድደብቅ ማለት ነው። ሙታለች ብዬ ለቤተሰቡ እንዳሳምን እንደዛ ብዬ ያወራው እሱ ሚስቱ ናት፣ አንተ እህትህ ናት። ከምትደብቅለት ብትሞት ይሻላል። እንደኔ ማለት ነው። ብትሞት ነው የሚሻለው። ምን አይነት አስተሳሰብ ነው ያለህ? ግንዛቤ የሌለህ፣ ሀሳብ የሌለህ። አንደኛ እኔን ባለማላውቀው ነገር ስታስፈርመኝ ከረም። አሁን ደግሞ እህቴ ትክክለኛ አለች አልሞተችም ብለህ መተህ አረጋገጥክ። ካረጋገጥክ በኋላ ምንድን ነው ከመሞት እኮ አይደለም። ብሩንስ ምን ታደርገዋለህ? አይ ይሄን እኮ ማንም ሰው ሊያደርገው ይችላል። በሰዓቱ ከመሞት መሰንበት የሚባል ነገር አለ። ስለዚህ ኧረ እባክህ፣ ስለዚህ እህትህ እንደሞተች አሳምነህ ሞተች ብለህ እሱ ዋሻ፣ አንተም ዋሻ። ግን ገንዘብን ተቀብለህ አንተ አራዳ ነህ። ገንዘቡን ተቀብለህ ተደራድረህ በኋላ መኮንንን ለማስያዝ ወይ ደግሞ ከእህትህ ጋር አብረህ እየኖርክ ብርህ ልትጠቀም አይሆንም። ሁለታቸውም ጀንጀበት ነው የምትገቡት፣ በእኔ ማለት ነው። እንኳን ተደራደርክ ጎበዝ ነህ። 4 ሚሊዮን ሊሰጥህ ይመጣል። እሱማ እና 4 ሚሊዮን ብር እንዲሰጥ የተደረገ 4 ሚሊዮን ብር በአካውንት የገባ። ከዛ በተጨማሪ ደግሞ ድርጅቱን በተወካይነት ይዘህ አንተ ማስተዳደር ጀመርክ። ማስተዳደር እነዚህን ከተባሉ በኋላ እህቴን እንዳገኛት ነው የተደረገው። ሄደህ ገብተህ መኮንን ልኮኝ ብለህ እህትን አገኘህ። እህቴን አገኘኋት። እንግዲህ ያኔ ነው እህቱን መጥቶ ያገኘው አንቺ ጋር። አልሞትኩም ማለች ውሸት ነው መኮንን። እሷ ምን አይነት ሁኔታ ላይ ነው ያለችው? ትዕግስት በሰዓቱ ጤነኛ አልነበረች፣ ግን ምን ታህቷ ሳትሆን ትዕግስት ራሷ ነው። አንቺ ትዕግስት ራሷ ናት። ታዲያ 4 ሚሊዮን ከተቀበልክ ለምን አላሳከምካትም? ወንድምዬ ለምንድን ነው ያላሳከምካት? 4 ሚሊዮን ካገኘህ 4 ሚሊዮን ብሩን እኮ የተቀበለው እኮ አለች እንዳይል እኮ ነው። ሚስጥሩን እንዳያወጣ እኮ ነው። አፉን እንዲዘጋ ነው። አንቺ ጋር እንዳለች እናንተ እኮ እናንተ ጋር እሱ አጥቶ ነው የደብቋታል። እሱ ደግሞ ካገኛት አያሳክማትም እንደ ችግር መውሰድ አይችልማ። አንደኛ ጠባቂዎች አሉ። ሌላ ሙስና እኮ ተሰጠ እኮ ኦልሬዲ ገንዘብ አለው። ግን ደግሞ መኮንን ሰዎች መድቧል። በሰዎች ነው እኮ እያስጠበቃቸው ያለው እሱ። በአሁን እኮ የመኮንን አሸርጋጅ እኮ ነው። አሸርጋጅ አላለም። እኔን እያስፈረመ በእኔ ወንጀል እየሰራ ነው። እሱማ ወንጀል እየሰሩ ነው ሁለቱም፣ በአንቺ ስም እሱም ወንድምሽ መኮንንም ወንጀል እየሰሩ እኮ ነው። ኧረ በእናትህ እኔ ያመኛል። እስኪ ተውኝ። እስኪ እኔ ምን እንዳወራ ምን እንዳረግ ምን ልሆን ነው አሁን እዚህ? እሺ አሁን ትዕግስት የት ነው ያለችው? ትቲ አሳክሚያት አለኝ። አመጣት፣ አሳከምኩ የቻልኩትን ያክል። በ8 ዓመት ውስጥ ብቻ ከ10 በላይ ሳይቶችን በከፍተኛ ጥራትና ታማኝነት ገንብቶ ማስረከብ የቻለው ቴምር ፕሮፐርቲስ በአሁኑ ሰዓት ቤት ለመግዛት ላሰባችሁ ታላቅ የምስራች ይዘንሎት መተናል። ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ባለ 1 መኝታ 78 ካሬ በ5.4 ሚሊዮን ብር፣ ባለ 2 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 117 ካሬ በ8.1 ሚሊዮን ብር ጠቅላላ ክፍያ በሳር ቤት፣ በአዋሪ፣ በፒያሳና በአያት በከፍተኛ የ35% ታላቅ ቅናሽ የእድሉ ተጠቃሚ እንዲሆኑ
ተጋብዘዋል። እንዲሁም የንግድ ሱቆችን በፒያሳና በገላን ቃሊቲ በተለያዩ የካሬ አማራጮች ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጥን እንገኛለን። ለበለጠ መረጃ በ0941 60 50 92 ወይንም በ0922 52 25 84 ላይ ይደውሉልን። ቴምር ፕሮፐርቲስ። እሷም ራያ ቆቦ ነው የምትረግጠው። ትለፈልፋለች። ምን ትላለች? እዚህ ትላለች። መንታ እህቷ ነኝ አለች። እንግዳውማ አልኩ አሳከምኩ ምናምን ሰዎች መድቦ ላከ። ሰዎቹ ውሰዳት ብሎናል አቶ መኮንን አሉ። ይሄ መኮንን ወይ ስሙ ይቀር እንደ ካልሆነ ይሄ መኮንን የተባለ ሰው ጭራቅ ነው እንጂ ወይ የጭራቅ ጅራት አስከትሎ እንደው እንጂ እኔ ሊገባኝ አልቻለም። በፍጹም ሊገባኝ። ስለዚህ አንቺ ጋር የለችም ነው? የለችም። በሁለት ሰዎች ሁለት ተወካዮች ነን አሉ። ይዘው ሄዱ። ወንድምያውም ሊሆን ይችላል፣ እሱም ሊሆን ይችላል። የሚታወቀው ነገር የለም። እኔ ብቻ የተባልኩትና አድርጌያለሁ። በኋላ ደግሞ ሰዎች መጡ። ሁለት ሰዎች ይዘና ተብያለሁ አሉ። ይዘው እቴቴ ቆይ አንድ ጥያቄ ሰው ከራዬ ላይ አውርዱ። እሺ አንድ ጥያቄ ልጠይቅሽ። ቢያንስ የድርጅቱን ሁላ ነገር እንዳለ እያንዳንዱ ነገር ደበቅሽው ለአቤል አይደለ? ቢያንስ የትዕግስትን ጉዳይ እንኳን እህቷ ነች ተብለሽ ሲመጣልሽ እኮ ለምንድን ነው ለአቤል ያልነገርሽው? ምን ብዬ እነግራለሁ? ምን ማለት ነው? አንድ ሰው ቤትሽ አምጥተሽ አስገብተሽ ማስታመም ማለት እሱንም አልፈልግም። እሱ ሲጠየቅ እሱን አልፈልግም፣ እሱን ሲጠየቅ እሱን አልፈልግም ይላል። እንጮ ሁሉም ዝፍን አደረጉ። ምን ላድርግ እኔ? አሁን እኮ ቀላል ነው። አንድና አንድ ነው። ድርጅቱ ስሙ ተረፈኝ እንጂ እኔ ምንም የተጠቀምኩት ነገር የለም። ብትፈልጉ በሚዲያ አስመጡት፣ ብትፈልጉ በፈለጋችሁት አስመጡት። እኔም ሄጄ ሞክራለሁ እንዲመጣልኝ ከላይ ላይ እንዲወርድ አድርጋለሁ። በቃ ምክንያቱም ሰምቼ ማየት ቀርቶ ሰምቼ የማላውቀው ነገር ስለሰማሁ ማለት ነው። እድሜም አይመጥንም፣ ኑሮዬም አይመጥንም። እንደ አቃጥላችሁ ልገሉኝ ነው ሁላችሁም። እቴቴ እኛ እኮ ያንቺ ነገር ያሳስበናል። ምንም አላሳሰባችሁም። ያ አቤል ላይ እንደዚህ ይላል። እንዲህ አይነት ድርጅት እየመራች ነው እያላችሁ ነው። እየመራች ነው አይደለም፣ በስምሽ ነው ይሄን ነገር ያቋቋመው ነው። እኛ እኮ አንቺ ቤት ነው የገዛሁልሽ ልገዛልሽ ነው አለኝ። አቤልን አማከርኩኝ። አልፈልግም ከሱ ጋር እንዳታደራድኝ አለ። እሺ ግዛልኝ አልኩኝ። ገዛ። ወደ በጎ አድራጎትነት የተቸገሩትን ሰዎች ልንረዳ ነው፣ ልናበላበት ነው፣ ልናጠጣበት ነው፣ ትንንሽን ሰዎች ልናሰለጥንበት ነው አለኝ። እሺ አልኩኝ። እውነትም ሲበሉ አይቻለሁ፣ ሲረዱ አይቻለሁ፣ ተምረው ደግሞ ሲመረቁ አይቻለሁ። በቃ ሌላ ነው። እሺ ማሚ ማለት እኔም ያው እዚህ ድረስ እንድትመጪ የፈለኩት በቀደም ባብይ ነገር የምነግርህ በአንደኛ ደረጃ ወንድሜ መኮንን ተብሎ፣ በሁለተኛ ደረጃ የትዕግስት ወንድሙ ተወካይ ነኝ ብሎ የሰውን ስም ጥላሸት የሚቀባ ቀንዳም 666 አንተ ያልታወቀብህ በቃ አንተ ነህ። ሰውኝ አሁን በቃ እኔም እውነቱን ሁለተኛ አምጥተህ ስታስፈርመኝ ባይህ እኔ ደግሞ ከዚህ በኋላ እኮ ምንም እኮ የለም። ድርጅቱም እኮ ታግዷል እኮ ድርጅቱም ታግዷል፣ እየተንቀሳቀሰ አይደለም። አይ በቃ እቴቴ እኔ እንዲህ ነገር እንድታቂው ነው እዚህ ድረስ ያስመጣሁሽ እንጂ አንቺን ለመረበሽ አይደለም፣ እውነቱን እንድታቂልን ስለፈለገ ነው። ምን አለ ከዚህ በላይ መረበሽ? እቴቴ ታዲያ ምን እናድርግ እንግዲህ? የገዛ አጎቱ አቤል ላይ እንደዚህ አይነት ወንጀል እንዲሰርቷል ተብሎ ነገሮችን እየጠመጠመበት ያለ የገዛ እህቱ ላይ እንደዚህ አይነት ወንጀል እንዲጠመጠም እያደረገ ያለ አቶ መኮንን እያለ አንቺ ምንም ሳታቂ ሁሉንም ነገር ማወቅ ስላለብሽ ነው እዚህ ድረስ እንድመጭ የሚያደርጉት። ለማንኛውም በቃ እሺ ተነሽና ይሸኙሻል። ወደ ቤት ሂጂ በቃ ነይ፣ ተነሽ ወደ ቤት ሂጂ በቃ ነይ ማሚ እባክሽ ነይ ተነሽ አንቺ ወደ ቤት። አሁንም እኔ ይሄን ሚዲያ ማሳሰበው ነገር አለ። የኔን ጭንቀት አይቶ የኔን ሁኔታዬን አይቶ ያለሁበትን ሁኔታ አይቶ ያሉትን ነገር ሀቆችን ውሸትም ከሆነ ውሸት ብሎ እውነትም ከሆነ እውነት ብሎ ከዚህ ከጭንቀት ከዚህ ከሀሳብ ከዚህ ከመጥፎ ነገር እንዲያወጣኝ ይሄንን ሚዲያ በእኔ በራሴ ባልተረጋጋሁበት መንፈስ ሆኜ እማጠነዋለሁኝ። እኔም የምረጋጋበትን ነገር ይዘዝልኝ። እናንተንም እውነቱን እናወጣለን ብላችሁ ነው ያመጣችሁኝ። እውነትን አውጡልኝ። እኔም ካሉት ጭንቀቶች ካሉት ነገሮች ሚዲያው እንዲያወጣኝ እፈልጋለሁኝ። አመሰግናለሁኝ። አንተ ግን ተጠንቀቅ። በምንገናኝበት መንገድ እንገናኛለን። ቀላል ነው ችግሩ። ዝጋፈን አንተ። አመሰግናለሁ። ሰላም እደሩ።
ካንተ አንድ ነገር ፈልጋለሁ። ትዕግስት የት እንዳለች እንድነግረኝ ነው ፈልጋለሁ። ይኸውልህ ቅድም ከጧት ጀምሮ አላቅም እያልክ ነው፣ ግን ይኸውልህ በትነግረኝ የተሻለ ነው። ሰማኛለህ። እኔ አሁን ያለሁበት ሁኔታ በደንብ ፊቴንም አይተህ መገመት ትችላለህ። ምክንያቱም አንድ ሰው ማድረግ የሌለበትን ነገር ሲያደርግ ምን ያክል በህይወቱ ሊጸጸት እንደሚችል ታውቃለህ። ስለዚህ እኔም በህይወቴ ትልቁን ጸጸት እየተጸጸትኩ ያለሁበት ሰዓት ነው። ያ ማለት ገደል ላይ የቆመ ሰው በላይ፣ ስለዚህ ወደ ታች ብትወረውረው ገደል ውስጥ ሊገባና ሊሞት የሚችል ገደል አፋፍ ላይ ያለው ሰው ነው። ለዚህ እኔ በደንብ ልትረዳኝ ይገባል። ከዛ በተረፈ ትዕግስት አሁን የት እንዳለች አላውቅም። ከእርሳቸው ቤት እንደወሰዷት አውቃለሁ። ከዛ ውጭ ግን የት እንደደረሰች የት እንዳለች እስካሁን ድረስ ይኸውልህ ቃል አሰማምረህ ተናግረህ ትዕግስት የት እንዳለች አላውቅም ለማለት ነው። ተጸጽቻለሁ ግን ገለመኔ ገደል አፋፍ ላይ ቆሜያለሁ ነው የምትለው። አሁን ስትያዝ ነው ገደል አፋፍ ላይ መሆን የታወቀ። በኩራት ደረትን ነፍት አይደል ግብረሰናይ ድርጅት ስሙን እንዳታጠፋ ምናምን እንዳታጠለሽ ምናምን ብለህ ሪስትሪ ነበረው ስታስፈራራኝ አልነበር? የሚደርስብህን ነገር ተጠንቀቅ ምናምን እያልከኝ እና ለመሰለህ አንዳንድ ጊዜ ትክክል ነኝ ብለህ ትክክል ላትሆን ትችላለህ። አሁን ትክክል እንዳልሆንክ ተረዳህ? ያው መስመርህን በራስህም ባይሆን በሌላ ሰው ዛቢያ ልትስት ትችላለህ። ቢያንስ የእናንተ ሚዲያ ምን ሊረዳኝ የሚገባው ነገር እኔ አሁን ከዚህ በላይ ምንድነው የምንረዳው? ይሄ ልጅ ምንድነው የምንረዳ? ዝጋ፣ ውጣ በእናትህ ከፊት ለፊት ጥፋ። ሲያስጠላ በእናትህ። ይቅርታ በጣም ለነበረን ጊዜ እንግዲህ ማሚንም በጣም አስቆጥተናታል፣ በጣም አሳዘናታል። በጣም ይቅርታ ለማለት እንፈልጋለን። እንግዲህ ትክክል ነው። እውነታውን ያለውን ነገር የተፈጠረውን ነገር እውነታው ጠቅላላ ማወቅ ስላለባት ነው እንግዲህ እዚህ ድረስ እንድትመጣ ያደረኩት። ለማንኛውም ውድ ቤተሰቦች እስኪ ትዕግስት የት ነው ያለችው? እንግዲህ ትዕግስት ሞታለች ተብሎ ከዛ በኋላ ደግሞ አዲስ አበባ ኢትዮጵያ ውስጥ መታ ከቴቴ ጋር አብራ ተቀምጣ እንደነበረ እንዲሁም ደግሞ መንታቷ ነኝ ብላኛለች ብላ ቴቴም እንግዲህ ተናግራለች፣ ሰምታችኋል። አሁን ደግሞ ከኔ ወስደዋታል፣ ቆይታለች ከኔ ከወሰዷት እንግዲህ ምክንያቱም ረጅም ዓመት ሆኖታል ኦልሬዲ ይሄ ነገር ከተከናወነና እሷ ጋር አንድ ወር ብቻ ቆይታ እንደተወሰደች ነው ቴቴም እየተናገረች ያለችው። ስለዚህ ይሄን ነገር በደንብ ማጣራትና ትዕግስት በአሁኑ ሰዓት ላይ የት እንዳለች ማወቅ ያለብን ይመስለኛል። ስለዚህ ይህንን ጉዳይ አጥብቄ ይዤው መርምሬው ያለውን ነገር በጠቅላላ መረጃና ማስረጃዎችን በማጠናከር እውነታውን ለማውጣት እንግዲህ ጫፍ እንደደረስን ተስፋ አደርጋለሁ። እናንተም እንግዲህ ውድ ተመልካቾች ከጎን የሆናችሁ እንድታግዙኝ እንድታበረታቱኝ ይፈልጋሉ። አዲስ ሆናችሁ ካላችሁ ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ አይዞን አለንልህ ከጎን ነበርታ እንድትሉኝ እፈልጋለሁ ማለት ነው። እንግዲህ ከጠዋት ጀምሮ ያው የነበርንበትን ሁኔታ አይታችኋል። ቤት ቀይረን ነው አሁንም እዚህ ቁጭ ብለን ቴቴን ስንጠብቃት የነበረው ድካም ላይ ነው ሰሞኑን እያሳለፍን ያለ ነው። እናንተ ደግሞ ብርታታችን እንድትሆኑ አሳባሳቻችሁን ኮሜንት ላይ እንድጽፉልኝ እፈልጋለሁ። እንዲሁም ቪዲዮአችንን ላይክ በማድረግ እንድትጀምሩ እፈልጋለሁ። ከዛ ባሻገር ለብዙ ሰው ሼር እያደረጋችሁ ብዙ ሰው ጋር እየደረሰ ብዙ ሰው እንዲማርበት እፈልጋለሁ ማለት ነው። ቪዲዮ ደግሞ ላይክ ባደረጋችሁ ቁጥር ብዙ ሰው ጋር የመድረስ አድቫንቴጁ የሰፋ ነው ማለት ነው። ለማንኛውም በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰናይ ጊዜ ይሆንላችሁ።